አንተ ይሁን ደህና ናችሁ ሰላም ነው እግዚአብሔር ይመስገን ያው እንደተባለው እኔ አሁን ሞባይሌን ድምጿ አላጠፋው ነው እስኪ እንተባበር አጠፋውት በጣም የሚደንቅ የዝማሬ ጊዜ ነው የነበረው እስቲ እንደው የተለመደ ቢሆንም ጌታ ይባርካችሁ በሏቸው እግዚአብሔር ይባርካችሁ በጣም ደስ ብሎናል ተባረኩ ያው እንግዲህ ስብከት እንደምታውቁት የሚጀምረው በዝማሬ ነው ማለት በመጀመሪያ ዘማሪዎች ይሰብኩናል ከዛ ደግሞ ቃሉን እናመጣለን እነሱ በግጥምና በዜማ ነው ይሄኛው ደግሞ በንግግር ነው ያው ግን ሚዛን የሚደፋው ብዙ ጊዜ በዜማ የሚቀርበው ነው አይደል በዜማ ሲሆን ውስጥን ይገባል ስሜትን ይነካልና እንደሱ ነው እኔ ዛሬ የተዘጋጀሁት የምሰብካችሁ ስለ ታላቁ ተልኮ ነው ዘ ግሬት ኮሚሽን በተለምዶ የሚባለው ጌታ ኢየሱስ ክርስቶስ ከሁሉ ነገር በላይ እንድንሰራለት ምን ይፈልጋል የሚፈልገው ነገር ምንድነው ከሁሉም ነገር በላይ እናመልካለን በጣም አስፈላጊ ነገር ነው ለዚህ ነው የተፈጠርነው እንሰብካለን ለዚህ ነው የተፈጠርነው እዚህ ጉባኤ ውስጥ እንሟሟቃለን ችግር የለውም ግን በዋናነት በትልቁ እንድንሰራለት ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ያስቀመጠን ለምንድን ነው ባይ ዘ ዌይ ለማምለክ ሆነ ልክ አሁን እንደሰማናቸው ኳየሮችና አምልኮ መሪዎች በሰማይም ቅልጥ ያለ ዝማሬ አለ ስለዚህ እንደውም እዚህ ከምናመልክ እዛው ሄደን ብናመልክ ይሻላል አይደለ አዎ በመንሰማው በመናየው በሆነው ነገር ሁሉ አንዳንዶቻችን ፊታችን ጨምደድ ብሎ አንዳንዶቻችን በከፊል እየሰማን ከምናመልክ በሙሉ ልባችን እዛው ሄደን ብናመልክ ይሻላል እና ጌታ ግን እዚህ ያስቀመጠን ግን ሌላ ስራ ስላለው ነው ማለት ከዚህም ደግሞ ለየት ያለ ወይም ደግሞ ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣበት የሞተበት እንደገና ደግሞ ለቤተክርስቲያን መጨረሻ ላይ ከሁሉ መጨረሻ ላይ ሰጥቷት ሄደው ሚሽን ስላላት ነው ቤተክርስቲያን ተልእኮ ስላላት ነው እዚህ የተቀመጥ ነው ብዙዎቻችን እንደው ወደ ጌታ ሄጄ ባረፍኩ ልንል እንችላለን እንደው ጌታ መጥቶ በገላገለን ልንል እንችላለን በጣም ብዙ ነገሮችን ከምንሰማው ከምናየው ከምናልፋቸው ምድር በጣም አስቸጋሪ ነች ለክርስቲያን በተለይ በጣም አስቸጋሪ ነች ግን ጌታ ኢየሱስ ክርስቶስ ደግሞ ምንድነው የሚለው ቅርብ ነው ግን ስራዬን ጨርሱ ነው የሚለው ክብር ለኢየሱስ ይሁን ስራውን ሲንጨርስ እኮ መሄዳችን አይቀርም አሜን ነው ያ ዛሬ የማቴዎስ ወንጌል መጽሐፋችንን የያዝን ሁላችንም አውጥተን እናነባለን በጌታ በኢየሱስ ስም አነባዋለሁ የማቴዎስ ወንጌል 28 ከ18 እስከ 20 እንዲህ ይላል ኢየሱስም ቀረበና እንዲህ ብሎ ተናገራቸው ስልጣን ሁሉ በሰማይና በምድር ተሰጠኝ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም ያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው እነሆም እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ አሜን ነው መሰረት የማረጋው ስብከቴም በዚህ ላይ ነው በርግጥ ሌሎች መጽሐፍት ክፍሎችን እንነካካለን
በመጀመሪያ ደረጃ ይሄ ክፍል የሚነግረን የላኪውን ማንነትና ስልጣን ነው። ላኪው በጣም በራሱ የሚተማመንና የላካቸውን ሰዎች ከነሱ የሚጠብቀው መላክ ብቻ ከነሱ የሚጠብቀው ከሚልካቸው ሰዎች መላክን ብቻ የሚጠብቅ ሌላ ምንም ነገር የማይጠብቅ ላኪ ነው። ይሄ ስልጣን ያለው ነው፣ ባለስልጣን ነው። ላኪው በጣም ባለስልጣን ነው። አንዳንድ ጊዜ ነገስታት መልእክተኞችን ይልካሉ። መልእክተኞችን ወደ ሌላ ነገስታት ይልካሉ፣ ወደ ሌላ መንግስታት ይልካሉ። ሲልኩ የላከው ንጉስ ወይም ላኪው ንጉስ በአቅምም በዝናም በጦር ኃይልም በሁሉ ነገር ደካማ ከሆነና ያኛው ግን በጣም የሚበልጥ ከሆነ እና ያ ነገር የሚፈልግ ከሆነ ለምልጃ የተላኩትን ሰዎች እዛው ሊያስቀራቸው ይችላል። ማለት ይዞ ሊያስቀራቸው ይችላል። ምንም ችግር የለበትም። ነገር ግን የላከው ንጉስ በጣም የታወቀ የተፈራ በጥንቱ ዘመን እንደነ ናቡከደነጾር አይነት ማለት ነው። የታወቀ የተፈራ ኃይለኛ አንድ ነገር ቢሆን አጸፋ መስጠት የሚችል በኃይሉ የተፈራ ምናምን ከሆነ ግን እሱ የላካቸውን መልእክተኞች ማንም ሰው አይነካቸውም። ይታወቃል የማን መልእክተኞች ናቸው የእንትና አረ ብለው ነው የሚሄዱት። አይነኩም። ለምን? የሚመጣውን አጸፋ ያውቁታል እና በትክክል መልእክታቸውን አድርሰው መልእክት ይዘው መመለስ ይችላሉ። ግን ከነሱ የተነሳ አይደለም። ከማን የተነሳ ነው? ከላካቸው የተነሳ ነው። ከላካቸው ንጉስ ዝና ኃይለኝነት ምናምን የተነሳ እንደሱ ያደርጋሉ። ጥንታዊ ነገስታት እንደሱ አይነት ልማድ ነበራቸው። ጌታ ኢየሱስ ክርስቶስ ሲልክ ልክ በዛ ፓተርን ነው እየላከ ያለው። ሂዱ አላቸው። እነዛኞቹ የጥንቶቹ ነገስታት ሂዱ ማንንም አይነካችሁም ብለው የሚልኩት ምድር ላይ ባላቸው ኢንፍሉዌንስ ባላቸው ተጽዕኖ ምድር ላይ ባላቸው ኃይል በወታደሮቻቸው በመናቸው ተማምነው ነው። ስልጣን የሰጣቸው ማን ነው ካላችሁ የሚኖሩበት ማህበረሰብ ነው። ስልጣን የሰጣቸው የጦር መሳሪያቸው ነው። ስልጣን የሰጣቸው ያላቸው የሰው ኃይል ነው። ስልጣን የሰጣቸው ያላቸው የሰለጠነ ወታደር ነው። ይሄኛው ግን ኢየሱስ ክርስቶስ የዛን አይነት ይሁን እንጂ አላላኩ የኢየሱስ ክርስቶስ አላላክ ለየት ይላል። ምንድነው የሚለው? እሱ ስልጣን በሰማይና በምድር ሁሉ ተሰጥቶኛል። ምንድነው የሱ ለየት የሚያደርገው? በምድር ብቻ ሳይሆን በምንም በሰማይም ያለው ሁሉ በእጄ ነው። ስለዚህ ሂዱ። ሰማያዊም ይሁን ምድራዊ አካል እናንተን ምንም ሊያደርግ አይችልም ነው። ይሄ ቁጥር 18 በጣም መሰረታዊ የሆነውን ነገር ይዞ እናገኘዋለን። የሚቀጥለው ዋናው ስራ ታላቁ ተልእኮ የተባለው ነገር የሚፈጸመው በዚህ ስልጣን ነው ማለት ነው። በዚህ ስልጣን ነው። በዚህ ስልጣን የማይደረግ ነገር የለም። የሚገርማችሁ ነገር ይሄ ስልጣን ሁሉን የሚቆጣጠር ነው። ሁሉን የሚቆጣጠር ነገር ነው። ይሄ ስልጣን ውስጥ በቃ የማይከፈት በር የለም። የሚገርማችሁ ነገር ይሄ ኢየሱስ ክርስቶስ ከሰማይ ሲመጣ ሁለት ቁልፎች እንደነበሩት አዲስ ኪዳን አስተዋውቆናል። ሁለት ቁልፎች። ከነዚህ ቁልፎች ውስጥ አንዱ የሲኦል መክፈቻ ነው። እሱ የተነጠቀ ነው፣ የተቀማ ነው ከሌላ አካል። ስለሱ ዛሬ የምናወራበት ጉዳይ ስላልሆነ አላወራም። ግን ስለ ሁለተኛው አወራለሁ። ሁለተኛው ቁልፍ ግን ከላይ የመጣ ነው። ይሄ ከላይ የመጣው ቁልፍ ደግሞ ምን ይባላል? የመንግስተ ሰማያት መክፈቻ ተብሎ ተጠራ። መንግስተ ሰማያትን የሚከፍት እና ይሄን ቁልፍ ነው የሰጠው። በዚህ ቁልፍ አማካይነት የማይከፈት በር የለም። የስልጣን ሁሉ ምንጭ ሆኖ ተሰጥቷል። እስኪ እንመልከት።
ይህ ስልጣን በመንፈሳዊ ነገሮች ላይ ብቻ ሳይሆን ግዙፍ በሆኑት አካላት ሁሉ ላይ ስልጣን አለው ማለትም በምድር ላይ በሚንቀሳቀሱ ነገሮች ሁሉ ላይ ስልጣን አለው በኋላ እንመለከታለን እንዴት ስልጣን እንዳለው አንደኛ በመንፈሳዊ ሰራዊት ላይ ሁሉ ስልጣን አለው መናፍስታዊ ሰራዊት ላይ ሁሉ ስልጣን አለው በዚህ ዓለም ላይ ሰይጣን የሚፈራው ማን ነው ብትሉኝ ኒኩሌር ያለውን አይደለም ወንጌል ይዞ የሚሄደውን ሰው ነው የሚፈራው ለሰይጣን እንደ ወንጌል የሚፈራው ነገር በዓለም ላይ የለም ሰይጣን በፍጹም ስብሰባ አይፈራም በፍጹም አይፈራም ኢቨን ጸሎት እንኳን ስንጸልይ ጦርነት ማካሄድ ይሞክራል ታውቃላችሁ የሆነ አጸፋ መመለስ ምናምን ይፈልጋል ወንጌል ስንሰብክ ግን እየተመታ ነው ከአካባቢው የሚሄደው ምክንያቱም ለምንድን ነው ካላችሁኝ ይሄ ጳውሎስ በደንብ የገባ ይመስለኛል ኤፌሶን ላይ ሄዳችሁ ስታነቡ የቃሉን ሰይፍ መዘዙ የመጨረሻ ሰይጣንን ሄዳችሁ የምትቆራርጡበት ሰይፍ ማጥቂያ ሆኖ ብቸኛው የእግዚአብሔር ቃል ነው ወይም ደግሞ ወንጌሉ ነው እና እባብና ግንጡን ተረጋግጡ ዘንድ ደግሞ ስልጣን ሰጠኋችሁ ሲል የተሰጠው ስልጣን ራሱ ወንጌሉ ነው የሚገርማችሁ ነገር ምክንያቱም ጳውሎስ ምን አድርጎታል ይሄንን እባብና ግንጡን እንድንረጋግጥ የወንጌልን መጫሚያ ምን በሉ ተጫሙ ብሎናል ያ ጫማ እባብና ግንጡን የምንረጋግጥበት ጫማው ራሱ ማን ነው ወንጌሉ ነው እና ሰይጣን በዓለም ላይ ወንጌል ሲባልም ያንገሸግሸዋል ወንጌል ሲሰበክ አይወድም የመጨረሻ የሚፈራው አጥፊውም የሚያጠፋውም ወንጌል ነው ክብር ለኢየሱስ ይሁን ይሄ ትልቅ ተልኮ ነው እንግዲህ የተሰጠን ስለዚህ ይሄ ትልቅ ኃይል ይሄ ትልቅ ስልጣን በምን ላይ ስልጣን አለው ካልን በመንፈሳዊ ሰራዊት ላይ ስልጣን አለው በተፈጥሮ ላይ ስልጣን አለው በበሽታ ላይ ስልጣን አለው ሌላው ቀርቶ ዓለምን ሁሉ ጸጥ ረጭ አድርጎ በሚገዛው በሞት ላይ ስልጣን አለው ይሄን ሁሉ ስልጣን ከሰጠ በኋላ ነው ሂዱ የሚል ቃል የተናገረው እንጂ ዝም ብላችሁ ሂዱ አይልም ልክ እግዚአብሔር መጣና ለአብርሃም የዓለምን ህዝብ በሙሉ or the family of the earth ማለት all families of the earth ነው የሚለው እንግሊዘኛው የምድርን ቤተሰቦች በሙሉ መባረክ ፈልጋለሁ የኔ ማድረግ ፈልጋለሁ ግን ባንተ በኩል ነው ስለዚህ ከዚህ ከዘመዶች ከአባቴ ቤት ከወገኖች ተለይተ ምን በል ውጣ አለው ብለን ብዙ ጊዜ ሰምተናል ተሰብከናል ግን እኛ እሷ ብቻ ደስ ስለምትለን እሷ ነው የምናነበው ግን እግዚአብሔር ዘሎ እንደሱ አላለው በፍጹም አላለው በመጀመሪያ እግዚአብሔር ያለው ምንድነው አብርሃም አለው እንተዋወቅ አለውና እንዲህ አለው የኔ ስም ኤልሻዳይ ኤሎሂም ይባላል ሁሉን ቻይ አምላክ ይባላል አለው በመጀመሪያ ያስተዋወቀው ምንነቱን ነው ሁሉን ቻይ ኤሎሂም ሁሉን ቻይ አምላክ ነኝ ብሎ ከተዋወቀ በኋላ ነው ሁሉን በሚችለው አምኖ እንዲወጣ ያደረገው እንጂ ዝም ብለህ ውጣ አላለውም ለዚህ ነው ለሙሴ ይመጣና ምን ይለዋል ለአባታችሁ ለአብርሃም ሁሉን እንደሚችል አምላክ ተዋወቅኩት ይላቸዋል ሁሉን እንደሚችል አምላክ ተገለጥኩለት ይላቸዋል ለናንተ ደግሞ ያህዌ በሚለው ስም ተገለጥኩላችሁ ይላቸዋል ለነ ሙሴ ሲናገር ስለዚህ አብርሃምን በመጀመሪያ ሲተዋወቀው ሁሉን እንደሚችል ከአማልክት ሁሉ በላይ ስልጣን ያለው ሁሉን የሚችል አምላክ ሆኖ ነው የተገለጠለት ሲገለጥ ራሱ ስለዚህ በዛ መገለጥ ነው ውጣ ያለው አብርሃምም ያንን መገለጥ ይዞ ነው የወጣው ከዛ በኋላ እንደምታውቁት አብርሃም በእግዚአብሔር በነገረው ነገር ሁሉ ሰክሰስፉል ነው ልክ እንደዚሁ ያ ባይዘው የአብርሃም ቃል ኪዳን የሚፈጸመው እኛ በመንወጣው መውጣት ነው አሁን በአብርሃም መውጣት
የተጀመረው መጨረሻ ደግሞ ፍጻሜውን የሚያገኘው በማን ነው? በእኛ መውጣት ነው። ክብር ለኢየሱስ ይሁን። በቤተ ክርስቲያን መውጣት ነው። ቤተ ክርስቲያን የሚላት ምንድነው? ውጪ ነው አይደለ? ስለዚህ በዛ እናገኛለን። በመጀመሪያ ስልጣኑን በደንብ እንመልከት። ይሄ ስልጣን በጣም በዚህ ስልጣን ላይ ተመርኩዞ የተሰጠው ትእዛዝ ታላቁ ተልእኮ የሚባል እንደሆነ ይታወቃል፣ እናውቃለን። ስለዚህ ይሄ ስልጣን ምን አይነት ፓወር ስላለው ነው ካልን አንደኛ በተፈጥሮ ላይ ፓወር እንዳለው ጌታ ኢየሱስ ክርስቶስ ራሱ አሳይቷል። ማለት አንድን ሰው ለማዳን በገርጌሴኖን የነበረ አንድ ሰው ለማዳን ኢየሱስ ክርስቶስ እንዲህ አላቸው። ኢየሱስ ክርስቶስ ወንጌሉን ጀምሮ ነው ባይዘው ሰጥቷቸው ሄደው እንጂ እሱ ያልጀመረውን አይደለም። እንደው በመጀመሪያ ራሱ እየሰራ አሳያቸው። መንግስተ ሰማያት ቀርባለች ንስሐ ግቡ እያለ ሰበከ። ከዛ በኋላ ደግሞ ሁለት እያደረገ ምን አረጋቸው? ላካቸው። ከዛ በደንብ አድርጎ ካያቸው በኋላ አሁን ብቁ ናቸው ይሰራሉ ሲል የመጨረሻውን ይሄንን ቃል ነግሯቸው ሄደ። ይሄ ከትንሳኤው በኋላ የተነገረ ቃል ነው። ጌታ ኢየሱስ ክርስቶስ ከትንሳኤው በኋላ መጨረሻ ሊሄድ አካባቢ ላይ ሊሄድ ሲል በቃ ከእንግዲህ ወዲህ አሁን እኔ አይደለሁም የምኖረው፣ በርግጥ ሌላ የሚያጽናና የሚያበረታ ኃይል የሚሆን መንፈስ ቅዱስ በእናንተ ይመጣል፣ ግን እኔ ከዚህ በኋላ እናንተ ጋር የለሁም። ግን ምን ተሰጥቷችኋል አላቸው። በሰማይም በምድርም ሁሉ ያለ ስልጣን ሁሉ ተሰጥቷል። ክብር ለኢየሱስ ይሁን። ምን ለማድረግ? ወንጌሉን ምን ለማድረግ? ለመስበክ፣ ለዝና ሳይሆን፣ ብር ለመሰብሰቢያ ሳይሆን፣ ራስን ለማድነቂያ ሳይሆን፣ ከፍ ለማለጫ ሳይሆን፣ ስልጣን የተሰጠው የአሕዛብ አይነት ስልጣን ሳይሆን ማለት ነው። ሳይሆን የተሰጠው ለወንጌሉ ስራ ብቻ የሚያገለግል ስልጣን ተሰጥቷል። እንመልከት። ጌታ ኢየሱስ ክርስቶስ ኑ ወደ እንሻገር አላቸው። እሺ ያሉና ተሳፈሩ ይለናል። ከተሳፈሩ በኋላ ጀልባዋ መሃል ላይ ኃይለኛ ማዕበል ተነሳባት። ሲነሳባት ፈሩ ይላል። ኢየሱስ ዝም አላቸው፣ ተኝቷል። ቀሰቀሱትና ስንጠፋ አይገድህም አሉት። ከዛ ኢየሱስ ክርስቶስ ግን ምን አደረገ ይለናል? ዝም በል ጸጥ በል አለው። ዝም አለ፣ ጸጥ አለ። ካለ በኋላ ዞር ብሎ ምን አላቸው? እምነታችሁ ወዴት አለ? ለምንድነው ካላችሁኝ ይሄ ስልጣን የሚሰራው በእምነት ነው። በእምነት ነው። እምነት ከሌለ ይሄ ስልጣን አይሰራም። ለምሳሌ አንድ ትራፊክ በደንብ ለብሶ በደንብ ዩኒፎርሙን ምንም ነገር ሳይጓደል ለብሶ አምሮበት ዘንጦ ምናምን መንገድ ላይ ብታዩት ገና ከሩቁ ስታዩት አለባበሱ ስለሚያሳያችሁ ያው ልትፈሩት ይችላልላችሁ። ሰውየው ግን ስልጣኑን አምኖበት የማይጠቀም ከሆነ ግን የመጣው ሁሉ መብራት እየጣሰ ሊያልፍ ይችላል። ምክንያቱም ሰውየው አስቆሞ ስልጣኑን ካላሳየ በስተቀር ወይም ደግሞ የተሰጠውን ስልጣን ካልተገበረው በስተቀር በፍጹም ማንም ሰው እሱ ሊያከብረው አይችልም። እከሌ ነው እያሉ ነው የሚያልፉት። ዛሬ እከሌ ነው የሚፈሩ ትራፊኮች አሉ ባይዘው በጣም ስልጣናቸውን እነዚህ ደግሞ ምናልባት ያለ አግባብ የሚጠቀሙ ሊሆን ይችላሉ፣ አናውቅም። ግን ቢሆንም ግን በጣም የሚፈሩ ትራፊኮች አቃለው እና እከሌ ያለ ይባላል። ይንቀጠቀጣሉ ሾፌሮች፣ የታክሲ የምናምን ሾፌሮች ብታያቸው እከሌ ያለ ከተባለ ይንቀጠቀጣሉ። በጣም ይገርማችሁ ነገር መንፈሳዊ ስልጣኑን የሚጠቀም አማኝም ባለበት ቦታ አጋንንቶች ይንቀጠቀጣሉ። እከሌ እኮ አለ ይላሉ። ያቁታል። ለዚህ እኮ ነው ጳውሎስንም አቀዋለሁ ያሳድደኛል ያንቀጠቅጠኛል እያለ እኮ ነው። ጳውሎስንም አቀዋለሁ ኢየሱስንም አቀዋለሁ። እናንተ እኮ ወዴት ናችሁ? ምን ማለት ነው? ይታወቃል። እኛ ማንታወቅ ይመስለናል እንጂ ያቀሃል። በየሰፈሩ ኢየሱስ ያድናል ብለህ በድፍረት እንደምትናገር ያቃል፣ በደንብ ያቃል።
ስለዚህ ስልጣኑን የሚጠቀም አማኝ ይጠቀምበታል ይሄን ስልጣን በደንብ ማንኛውንም ስራ ይሰራበታል በተፈጥሮ ላይ ስልጣን እንዳለው አሳይቷል አንድ ነገር ልንገራችሁ አንድ ጊዜ ቦንኬ ሬናሃርድ ቦንኬ መጣና ናዝሬት ሲያገለግል እኔ ያዋሳው ላይ ስላልቻልኩኝ ናዝሬቱ ላይ ተገኝቼ ነበር እና የስምጥ ሸለቆ ዝናብ ታውቃላችሁ በጣም ኃይለኛ እና ልክ ፕሮግራሙ ሊጀምር አካባቢ ላይ ጨለመ የመጨረሻ በቃ እንደዛ ከሆነ አዳማ ይታወቃል አዳማን የምታውቁ ሰዎች እንደዛ ጨልሞ የመጨረሻ ዝግ ሆኖ ከመጣ በቃ አለቀ ይዘንባል አዳማ ይዘንባል ምንም ጥርጥር የለው እና በቃ እዚሁ ብስብስ ብለናት ዛሬ እሱ ካልሄደ በስተቀር ሰምተን ነው ምን ሄደው ይያልን እኛ ቆመን ይያለን ቦንኬ ወጣና አባቶይ አመሰግንሃለሁ ይሄ እንዳመና አሁን ከላያችን ላይ አንሳልን ይሄ ዝናብ እንዳይዘንብ ብሎ ጸለየ ህዝብ እየሰማው በድፍረት ስልጣኑን ተጠቀመ ማለት ነው የሚገርማችሁ ነገር ከየት መጣ ያልተባለ አውሎ ንፋስ መጥቶ ጥርግርግ አድርጎ ይዞት ሄደ እሱ አይደለም የገረመኝ እኔ እሱ ሳይሆን የገረመኝ ልክ ፕሮግራሙ አልቆ እቤታችን ስንገባ እኔ ራሴ ቤቴ ስገባ ያ ዝናብ ከየት መጣ ሳይብል ተመልሶ ዘነበ ኃይለኛ ዶፍ ዝናብ ዘነበ ማለት ነው ልክ ፕሮግራሙ ካለቀ በኋላ ምን ለማለት ነው የፈለኩት መሰላችሁ ይሄ ሰውዬ ቦንኬ ስለሆነ አይደለም ቦንኬ is nothing ግን ይዞት የሚዞረው የወንጌል ስልጣን አለ ክብር ለኢየሱስ ይሁን ያ ስልጣን ይሰራል ባይዘው ይሄ ስልጣን ዛሬም ይሰራል እኛ ስለማንጠቀምበት እንጂ በጣም ይሰራል ሌላው በበሽታ ላይ ነው በበሽታ ላይ ስልጣን አለው ይሄ ሰማያዊ ስልጣን ህመማ ምናምን በሽታ ምናምን እናንተ አንብቡት የሐዋርያት ሥራ ምዕራፍ 28 ከ8 እስከ 9 እንዲህ ይላል ጳውሎስ ሄደዛና የሆነ ደሴት ውስጥ አረፉ ይለናል ማለት ከብዙ ወጀብ በኋላ ከብዙ ማዕበል በኋላ እሱም ራሱ አንድ የተፈጥሮ ችግር ነው ግን ጳውሎስ ወንጌል ይዞ ይሄደ ስለነበረ ወደ ቄሳር ሊያደርስ ማንንም አልተነካም ማንንም አልተነካም ይዞ ሄደ ከዛ በኋላ የሆነች ፊት የምትባል ፓትሞስ የምትባል ደሴት ውስጥ ገቡ እዛ ከገቡ በኋላ ጳውሎስ የሚገርማው ነገር ገዳይ የሆነች እባብ ቫይበር የምትባል እባብ ነደፈችው ይላል አሁን እነሱ የሚጠብቁት በእነሱ ፋሽን በእነሱ ተለምዶ የነሱ ኤክስፒሪየንስ ምንድነው የሚያሳየው እንዲህ አይነት እባብ የነደፈው ሰው ወዲያው ያብጣል ከዛስ ይሞታል ከዛ አሁን አይናኑ ማይጀመሩ በስማም ይሄማ ወንጀለኛ ነው ይሄማ በቃ በከባህርም ቢያመልጥ እዚህ አላመለጠ ምናምን ይላሉ ጳውሎስ ደግሞ ምንም አልመሰለችውም ለምን በኔ የሚያምን እባብን ቢነድፈው አይጎዳውም የሚለውን የሚያምን ይመስለኛል ጳውሎስ ስለዚህ ምንም አልመሰለውም እና አራገፋትና እሳት ውስጥ ስራውን ቀጠለ ቢያዩ በጳውሎስ ላይ ምንም አይነት ለውጥ አልመጣም ይላል ከዛስ ይሄስ አምላክ ነው አሉ እንግዲህ በእነሱ አመለካከት ነው ያ ማልክቶቻቸው ነው እግዚአብሔርን አያውቁትም አሉ ይላል ከዛ በኋላ ምን አደረገ ጳውሎስ ስንል ይሄ ምን ከፈተለት ለጳውሎስ በር ከፈተለት ምን አይነት አካባቢው ላይ የታመመ ሰው ነበርና አመጡትና ሲጸልይለት ሰውየው ምን አለ ተፈወሰ ይላል ክብር ለኢየሱስ ይሁን ከዛስ በደሴቱ የነበሩትን በሽተኞች ሁሉ አመጡ እንግዲህ አስቡ እንደዛ አይነት ደሴቶች ብዙ ጊዜ ተላላፊ በሽታዎች ነወባ እና ምናምን ማአት አይነት በሽታ ነው የሚኖርባቸው ለምን ያ በውሃ የተከበቡ እና ያልሰለጠኑ አካባቢዎች ስለሆኑ በጣም ብዙ አይነት በሽታ አለ ያን ሁሉ በሽታ አመጡ አለና ሁሉንም ምን አደረጋቸው ፈወሳቸው ሁሉም ተፈወሱ ይላል ክብር ለኢየሱስ ይሁን ይሄ ጳውሎስ አይደለም ከጳውሎስ ጋር የሚሰራው የወንጌሉ ስልጣን ነው እነዛን ሰዎች የፈወሳቸው ዛሬ ብዙ ሰዎች ፈውስ እየፈለጉ ወደ ቤተክርስቲያን ይመጣሉ ሳይፈወሱ ግን ተመልሰው ይሄዳሉ በጣም ብዙ ሰዎች ተስፋ ቆርጠዋል
አንዳንዶቹ 8 ቀን እንደ ገዳም ይገባሉ ምናምን ለ8 ቀን ለ7 ቀን 7,000 ብር 8,000 ብር 14,000 ብር እየከፈሉ እንትን ይገባሉ ገስታው ሲገባሉ ለመፈወስ ግን አይፈወሱ ለምን መሰላችሁ ይሄ የውሸት ነው ይሄ ዝም ብሎ እኔ ላይ ሆነ ነገር መጥቷል እኔ ነብይ ነኝ ስለዚህ እኔ የምናገረው ይሆናል ትፈወሳለህ ምናምን ናግባ ምናምን አይሰራም አንድ ሰው በትክክለኛው መንገድ ወንጌል የሚሰራ ከሆነ ግን የወንጌሉ ኃይል ይሰራል ክብር ለኢየሱስ ይሁን የሁሉ ነገር መክፈቻ የተሰጠው ከወንጌሉ ጋር አብሮ ነው እንጂ ለከሌ ዝና አይደለም ለከሌ አቤት ከሌ ሲሰብክ አቤት ከሌ እንዲባል አይደለም ለዝና የተሰጠ አንድም ስልጣን የለም ስልጣኑ የተሰጠው መንግስተ ሰማያትን እየከፈትን እንድናስገባ ነው ክብር ለኢየሱስ ይሁን ሰዎችን ወደ እግዚአብሔር መንግስት ለማስገባት ብቻ ነው ይሄ ስልጣን የሚሰራው የተሰጠው ለዛ ነው ይሄ ከተሰጠ በኋላ አቢዩዝ ሊደረግ ይችላል አዎ ይችላል በኋላ ግን ያስጠይቀናል ዝቅ ብለን ወንጌሉን ስንሰራ ግን እግዚአብሔር ታላላቅ ተአምራቶችን ያደርጋል ሌላው በየትኛው እስራት ላይ ይሄ ወንጌል ስልጣን አለው በየትኛው እስራት ላይ የሐዋርያት ሥራ 3 ከ6 ከ7 አንብቡት ታውቁታላችሁ ይሄን ክፍል ጳውሎስና ጳውሎስ ወደ በጸሎት ጊዜ ወደ ቤተ መቅደስ ሲገቡ ጳውሎስ ነው ጴጥሮስ ማለት ነው ጴጥሮስ ወደ ቤተ መቅደስ እየገባ ያለ ከልጅነቱ ከመወለዱ ጀምሮ ሽባ የሆነ ሰው አየ እና ያ ሽባው ሁሉ ጊዜ ለመደው ነገር ወርቅና ብር መቀበል ነው ጳውሎስ ደግሞ በወርቅና በብር መነገድ ካቆመ ቆይቷል ጳውሎስ አሁን ሌላ ከረንሲ አግኝቷል ከሁሉ በላይ የሆነ ከረንሲ ማለት በዓለም ላይ ተወዳዳሪ የሌለው ከረንሲ አግኝቷል የሚገርማችሁ በዓለም ላይ ትልቁ ከረንሲ እኔና እናንተ ዶላር ፓውንድ ምናምን ይመስለናል ግን በዓለም ላይ ትልቁ ከረንሲ የኩዌት ብር ነው ይባላል ግን የኩዌት ብርንም የሚበልጥ አለ ምን የሚባል አለ መሰላችሁ ቀይ እንቁ የሚባል ገንዘብ አለ ታውቃላችሁ ቀይ እንቁ ቀይዋ እንቁ በጣም ውድ ከመሆኑ የተነሳ የማትገዛው ነገር የላትም ግን ይሄኛው ከሰማይ የመጣው ግን ከቀይ እንቁ ይበልጣል እና ጳውሎስ እየሰራ ያለው በዚህ ከረንሲ ነው የሚነግደው በዚህ ነው አሁን ትቷል እሱ አሳያ ጠመደ ይሄ ትቷል እሱን እና ወርቅና ብር የለኝም አለው ግን ያለኝን ይሄንን ምን እላለሁ ሰጥሃለሁ በኢየሱስ ክርስቶስም ተነሳና ተመላለስ አለው እና አነሳው ይላል አነሳው ሲያነሳው ብድግ አለ ክብር ለኢየሱስ ይሁን መመላለስ ጀመረ ሰዎች ሁሉ ተደነቁ አፈጠጡና ጳውሎስ ላይ ጳውሎስ ምን አለ ምን እኛን ታዩናላችሁ እኛም እኮ እንደናንተ ሰዎች ነን ምን ታፈጣላችሁ እንዴ እኛ እኮ አላረግነውም ይሄንን ያደረገው እናንተ የሰቀላችሁት እግዚአብሔር ከሙታን ያስነሳው የናዝሬቱ ኢየሱስ ነው ለምን የስልጣን ነው ይሄን ያደረገው የወንጌሉ ስልጣን ነው ይሄን ያደረገው ከላይ የመጣው ስልጣን ነው ይሄን ያደረገው የሰው ስልጣን ይሄን ሊያደርግ አይችልም እየከፈተ ነው አሁን እስካሁን የምነግራችሁ ነገር ሁሉ ምን ያደረገ እየከፈተ ነው በተፈጥሮ ላይ ስልጣን እንዳለው ያሳያል ይከፍታል በሮቹን በበሽታ ላይ ስልጣን እንዳለው ይከፍታል በሮቹን በየትኛው መስራት ላይ ስልጣን እንዳለው በሮችን ይከፍታል የማይከፍተው በር የለም ወንጌሉ ግን ይሰበክ ወንጌሉ ብቻ ይሰበክ እንጂ የማይከፍተው በር የለም ሌላ በሞት ላይ ስልጣን እንዳለው ለማሳየት የሐዋርያት ሥራ 9:40 ላይ ይነግረናል እሺም የሐዋርያት ሥራ ያው እንደምታውቁት የታላቁ ተልእኮ አፕሊኬሽን ነው ወይም ደግሞ ተፈጻሚነት ያገኘበት 9:40 ላይ ስትመለከቱ ጣቢታ የምትባል ሴት በጣም ታመመችባቸው ከዛ ሞተች ስትሞት የነሱ እምነት ነው እኔ የገረመኝ ጴጥሮስ የሚባል ሰው አለና ሄዳችሁ አምጡ ብለው አስቸኩለው አመጡት ጴጥሮስ ከመጣ በኋላ ሁሉንም ውጭ አቆየና ብቻውን ገብቶ ተንበረከከ ይላል ከዛም ጸለየና ጣቢታ ሆይ ተነሽ አላት በምን ስልጣን ጌታ ኢየሱስ ሰጥቶት በሄደው ስልጣን
ይሄ በሰማይም በምድርም የሆነ ስልጣን ለሰው ልጅ ተሰጥቷል። ግን ምንድነው እኛ ስላልገባን እንጂ ወንጌሉ ነው። በወንጌሉ ምክንያት ነው የሚሰራው። ከዛስ ጣቢታ ሆይ ተነሽ ተነሳችና ሰጣቸው ይላል። ይሄ ሲሰማ በአካባቢው ሁሉ ወንጌሉ ይሰማል። እግዚአብሔር ተአምራትን ሁሉ የሚያደርገው ሰዎች ወደ እግዚአብሔር መንግስት እንዲገቡ ነው። ቤተክርስቲያን ልክ እንደ ሎዶቅያ ቤተክርስቲያን ሀብታም ነኝ እያለች እንድትጠራራበት አይደለም፣ እንድትኩራራበት አይደለም። ቤተክርስቲያን ከዓለም አካባቢ በሚመጣ ዶላር እንድትጥለቀለቅ አይደለም። ቤተክርስቲያን ሰማያዊውን ስልጣን በማሳየት ሰዎችን ወደ እግዚአብሔር መንግስት እንድታስገባ ነው። ስልጣኑ የተሰጠው ለዚህ ነው። ሌላው ስልጣኑ በተቃዋሚ ሰዎች ሁሉ ላይ ይሰራል። የሐዋርያት ሥራ ላይ 4:26 ላይ እንመለከታለን። ቀጥታ ይሄ ከመዝሙር 2 የተወሰደ ነው። መዝሙር 2 ላይ ምን ይላል? አለቆች እና ባለስልጣናት ለምን አጉረመረሙ? በመሲሁ ላይ ተማከሩ አጉረመረሙ ይልና ጌታ ግን ከላይ ሆኖ ምን ይላል? ይስቅባቸዋል ይሳልቅባቸዋል ይላል። ያችን ቆርጦ ወስዷታል ጳውሎስ እዚህ ላይ። ምንድነው የሆነው? ይሄ ሰው በተፈወሰ ጊዜ ይሄ ሽባው ሰው በተፈወሰ ጊዜ መጡና በጣም ተቸግረው ይላል። 4 እናንተ አንብቡት ከ1 ጀምሮ። በጣም ተቸግረው ይላል። በኢየሱስ ክርስቶስ ስም ወንጌልን ስለሰበኩ ማለት ነው። በጣም ተቸግረው ይሄ የምታረጉት ምንድነው ምናምን ብለው ጠየቋቸው። እነሱ ደግሞ የተላከነው ነው የምናረጋው አሉ። ከዛ ሁለተኛ በዚህ ስም እንዳትሰብኩ አሏቸው። አይ እኛ ከሰው ይልቅ እግዚአብሔር ያለንን ነው የምንሰማው አሉ ይላል። ከዛ በኋላ እነዚህ ሰዎች ሲጸልዩ የእግዚአብሔር ኃይል መጣ ይላል። መጣና የነበሩበትን ቤት በሙሉ ምን አደረገው? አንቀጠቀጠው ወይም አናወጠው ይልና ከዛ በሁሉም ላይ የእግዚአብሔር መንፈስ ወረደባቸው ይላል። መቼም ከዚህ የበለጠ በረከት የለም። ክብር ለኢየሱስ ይሁን። ስለዚህ ይሄ ስልጣን ይሰራል። ዋናው ተልእኮ በዚህ ስልጣን ላይ ነው። እንግዲህ ይሄ ሁሉ ስልጣን ካለ 20 ላይ ደግሞ ምን ይላል? እስከ ዓለም ፍጻሜ ድረስ ሁሉ ጊዜ እኔ ከናንተ ጋር ነኝ። ዛት ሚንስ ይሄ ስልጣን ምን ያደርጋል ማለት ነው? ይሰራል። ከናንተ ጋር ነኝ። ስለዚህ ይሄንን ስልጣን ከሰጠ በኋላ ይሄንን ታላቅነቱን፣ ኃይሉን፣ ብርታቱን እንደገና ደግሞ ቁልፉ ሁሉ በእጁ መሆኑን ካሳየ በኋላ በሁሉም ነገር ላይ ስልጣን እንዳለው በሞት ላይ፣ በበሽታ ላይ፣ በመም ላይ፣ በሰው ላይ፣ ባጋንንት ላይ ዋቴቨር በየትኛውም ነገር ላይ ስልጣን እንዳለው ካሳየ በኋላ ከዛ እንዲህ አለ። አንደኛ ሂዱ አለ። ክብር ለኢየሱስ ይሁን። የመጀመሪያው ትእዛዝ ምንድነው? ሂዱ ነው። ሂዱ። አሁን እዚህ ላይ ምን ልንሰራ ነው ምን ሄደው? ሄደንስ የሆነ ነገር ያጋጥመን ይሆን ወይ? ባይሰሙንስ ምናምን የሚሉ ጥያቄዎች በሙሉ የሰይጣን ናቸው። እነሱ የሰይጣን ናቸው። የእግዚአብሔር ግን ጎልቶ የሚሰማው ምንድነው? ዝም ብለህ ሂዱ ነው። በቃ ወዴት አናውቅም፣ ሂዱ። ከዛ የሚቀጥለው ይነግረናል። ግን የመጀመሪያው እርምጃ ምንድነው? መሄድ ነው። አብርሃምን ውጣ እንዳለው ማለት ነው። አብርሃምን በመጀመሪያ ምንድነው ያለው? ውጣ። በመጀመሪያ ተለይተህ ምን በል? ውጣ አለው። ከወጣ በኋላ ነው የሚወርሳትን ምድር በሙሉ እንዲጎበኛት የተደረገው እንጂ ከዛ በፊት አያውቅም። ግን የመጀመሪያውን እርምጃ መውሰድ አለበት። ምን ማድረግ አለበት? መውጣት አለበት። ሂዱ ካለን እኛ ኮንፈረንስ እያደረግን
ታላላቅ የመዝሙር ኮንሰርቶችን እየሰማን እያዘጋጀን ታላላቅ ተአምራቶችን እያደረግን ሰዎች ወደ ቤተክርስቲያን እስኪመጡ ድረስ ጠብቁ አላለንም ይሄ ባይዘው የቤተክርስቲያን ተልኮ ሳይሆን የእስራኤል ተልኮ ነው የእስራኤል ተልኮ አትራክሽን ነው ማለት እዛ በሚደረገው ነው ሰዎች አትራክት እንዲደረጉ ወደ እስራኤል ሴንተር ነው ያደረጋት ይሄ ምንድነው የሚለው ማግኔቲክ ሴንተር ነው ያረጋት እስራኤልን ቤተክርስቲያንንስ አላለትም ቤተክርስቲያንን ያለው ወደ አሕዛብ ሁሉ ምን በሉ ሂዱ ወዴት ወደ ህዝብ ሁሉ ወደ ኔሽንስ ሁሉ ሂዱ ነው ያለው ይሄንን የተቃወሙ በኢየሩሳሌም የነበሩ ሰዎች በኢየሩሳሌም ቁጭ ብለው ሲሟሟቁ ሰው ሁሉ ወደ ኢየሩሳሌም ሊመጣ የሚፈልጉ ይመስለኛል መቼም እንደምታውቁት እዚህ የሐዋርያት ሥራ ምዕራፍ 7 ላይ እግዚአብሔር ኃይለኛ የሆነ ስደት አስነሳና በተናቸው ይላል ምንድን ነበር ያላቸው አስቀድሞ ኃይልን በተቀበላችሁ ጊዜ ከዚህ ከኢየሩሳሌም ትጀምራላችሁ ነገር ግን በይሁዳ ከተሞች በሰማሪያና እስከ ምድር ዳርቻ ምስክሮች ትሆናላችሁ ትሄዳላችሁ ነው ትእዛዙ ይሄ ነው እነሱ ግን ኢየሩሳሌም ቁጭ አሉ ከዛ በኋላስ እስጢፋኖስ አስነሳው እግዚአብሔር እስጢፋኖስ ተገደለ በዛ ምክንያት ኃይለኛ ፐርሲኩሽን ሆነ ስደት ሆነ ከዛስ ምን ሆነ ስንል ሄዳችሁ ቀጥላችሁ ስታነቡ ምን ይላል መሰላችሁ የተበተኑትም ይልና በይሁዳ ከተሞች በሰማሪያና ተበተኑ ይላል ተበተኑና ወንጌልን ሰበኩ ይላል ክብር ለኢየሱስ ይሁን ይሄ ገብቶን ነው ልንወጣም ይገባል ልንሰብክም ይገባል ምክንያቱም እንደነ ያለን ሂዱ ነው ያለን ቢያንስ ከሰፈራችን ወጥተን መሄድ አለብን አሁን እዚህ ያለን አይደል ከዚህ ሂዱኮ ለዚህ ዘመንኮ ሂዱ መርካቶ ግቡ ሊሆን ይችላል ሂዱ በሰፈሩ ሁሉ ሂዱ ሊሆን ይችላል ሂዱ ወደ በቃ ጸልያችሁ ወደ ሚመራችሁ ሁሉ ሂዱ ግን ሂዱ ውጡ ምን ይዛችሁ ወንጌሉን ይዛችሁ ወንጌሉን ስልጣኑን ይዛችሁ ግን ውጡ ክብር ለኢየሱስ ይሁን ከዛ ሂዱ ብቻ ሳይሆን ደግሞ ስበኩ ሂዱና ምን በሉ ስበኩ አሁን ከሄዳችሁ በኋላ የሚቀጥለው ትእዛዝ ስበኩ ነው አስተምሩ ያው ስበኩም ነው መስበክ ኃይል አለው ክብር ለኢየሱስ ይሁን ልክ መስበክ ሲጀምሩ የእግዚአብሔር መንፈስ ሲሰራ ታዩታላችሁ እናንተ በማትጠብቁት መንገድ ኃይል ሲመጣ ትመለከታላችሁ አንድ ጊዜ ፒተር ያንግሪን የሚባል ሰው ታውቁ ከሆነ አላቅም ፒተር ያንግሪን እዚህ መጥቶ ስቴዲየም ሰብኮ ነበረ እዛ እኛ ደግሞ ጥላፎቅ ላይ ነው የነበርነው ከጥላፎቅ ከማናንሽን ካወቃችሁ ከማናንሽ ጋር ነበር የነበርነው እና እዛ ጋር ሆነን የሆነች ሆስፒታል አይቻልም ወደ ቤቷ ውሰዱ ኦልሬዲ አልቆላታል ቶሎ ውሰዱ ሲባል ከሆስፒታል እሱ አለ ስለተባለ ይዘው መተው ነው እዛ ጋር ያስተኛት ያለቅሳሉ ሰዎቹ ኦልሬዲ ተስፋ ተቆርጦ ከሆስፒታል አንችልም ቶሎ ወደ ቤት ውሰዱ ተብለ የመጣች ነች ሴትየዋ በቃ ኦልሬዲ አተነፍስም ምን አትልም እንዲህ የሞተች የመሰላቸው ቶሎ እንዲህ ያዋታል ፒተር ያንግሪ የተናገረው it is very simple ቃል ማለት ወንጌል ነው የሰበከው በቃ ወንጌልም ስላችሁ በጣም ክሊር የሆነ በጣም ቀላል የሆነ ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተው እኔና እናንተ ሊያድን ነው ስለዚህ ይህን ጌታ ኢየሱስ ክርስቶስ ዛሬ ተቀበሉት አጭር መልእክት ነው ያስተላለፈው ቀላል መልእክት ይሄንን ካስተላለፈ በኋላ መጸለይ ሲጀምር ግን ይቺ ሴትዮ ተነስታ ቁጭ አለች እኔ እንደዛ ቀን የተደነቅኩበት ጊዜ የለም እውነቴን ማለት ነግረውናል ሰዎቹ ስለነገሩን እኛ ራሳችን እምነታችን ተፈተነና ለምን አመጣችሁ ታዲያ ይሰቃያሉ ብለን አሰብን የሚገርማችሁ ነገር በቃሬዛ ነው ይዘዋት የመጡት ዌልቸር አይደለም የምን ዌልቸር ላይ የምትቀመጥ አይደለችም ሴትየዋ አስተኝተው ነው ያው ምንድነው የሚባለው ይሄ ስትሬቸር ሆኖ ግን
እነሱ ራሳቸው ያዘጋጁት መሰለኝ ይዘውት መጡት ከዛስ መጨረሻ ላይ ለሷ ብርድ ልብሱን ምናምኑን አሸክመዋት እነሱ ደግሞ ያንን ተሸክመው ሄዱ ማለት ነው በጣም ነው የገረመኝ እኔ ምን በያሰብኩኝ ከዛ ኦኬ ስለዚህ ይሄ የመንቀጥቀጥ የልሳን የምናምን ጉዳይ አይደለም ይሄ ስልጣን ያለው እዛም ውስጥ አይደለም በያሰብኩ የዛን ቀን ያሰብኩት እኔ ይሄ ጉዳይ በቀጥታ ወንጌሉ በትክክለኛው መንገድ የመሰበኩ ጉዳይ ነው በያሰብኩኝ አመንኩኝ ይሄንን ምክንያቱም ምንም የሰራው ስራ የለም ሰውየው በቃ መድረክ ላይ ቆመ ቀላል የሆነ ወንጌል ሰበከ ብዙዎች ጌታን ተቀበሉ ከዛስ መጸለይ ሲጀምር ማአት ሰው ተፈወሰ አንዷ ደግሞ እኔ አጠገብ የነበረችው ሴት ይሆነች ስለዚህ ወንጌሉን ይዘን ስንወጣ ብዙዎች ፈወሳሉ ብዙዎች እንትያሉ ከዛ ሚለን አስተምሩ ነው ስበኩ አስተምሩ ከዛስ አጥምቁ በርግጥ በእኛ ዘመን የተዛባ ነገሮች ይኖሩታል ምክንያቱም አጥምቁ ማጥመቅ ማለት ሰውየው በዛ በሰማው ነገር በተማረው ነገር አምኜበታለሁ የዚህ አካል ነኝ ብሎ ማመኑን የሚመሰክርበት ማለት ነው እንደሱ ሆኖ ነው የተቀመጠው በመጽሐፍ ቅዱስ አሁን እኔ ይሄንን እንትን ያርኩ ስለሆነ እያተትኩ ስለሆነ ቃሉ የሚያሳየኝ እዚህ ላይ የሚያሳየኝ ያ ሰውዬ ማመኑን በትክክል መቀበሉንና በልቡ መሻት ከዚህ በኋላ አባል መሆኑን ወይም ደቀ መዝሙር ለመሆን ተስማምቻለሁ ማለቱን የሚመሰክርበት ምስክርነቱ ነው ያው ለአንደርቻችን ብሌሲንግ አለው ምናምን ኦፍ ኮርስ በጣም ብሌሲንግ አለው የእግዚአብሔር መንፈስ ሁሉ ጊዜ ስንታዘዝ የእግዚአብሔር መንፈስ በእኛ ላይ ይመጣል ማለት ይባርከናል ማለት ነው በብዙ መንገድ ይባርከናል የሐዋርያ 18 ከ26 እስከ 29 እና ከ30 እስከ 39 ያለውን አንብቡት የፊልጶስ ታሪክ ነው ፊልጶስ በዛ በፐርሲኩሽን ምክንያት ከዛ ወጣ ማለት በስደት ምክንያት ወጣ ከዛ ወደ ሰማሪያ ሄደ ወንጌል መስበክ ጀመረ ምናምን አንድ ቀን ግን ወደ ጋዛ ሄደ ሲሄድ አንድ ኢትዮጵያዊ ጃንደረባ ሲመጣ አየውና በሰረገላው ላይ ሲያነብ አየው ምንድነው የምታነባው አለው ኢሳይያስ 53 ነው ገብቷል አለው አልገባኝም አለው አይ ብዙዎች አሉ መልካሙን ነገር ማን ያሳየናል ብለው የሚጠብቁ ሰዎች አሉ እንዲገባኝ ፈልጋለሁ ግን አልገባኝም አለው ሰረገላው ላይ ወጣና አስረዳው ስለ ኢየሱስ እንደሆነ ነገረው ከዛ አመነ ይለናል ከሰታዳ ብትጠመቅስ አለው ይሄንን ካመንክ እንዳትጠመቅ የሚከለክልህ የለም አለው ከዛም ውሃ ያለበት ቦታ ደረሱ ወረደ ካጠመቀው በኋላ ደስ ይያለው ሄደ ይላል ክብር ለኢየሱስ ይሁን የደስታ ምንጭ ነው እነዚህ ነገሮች ናቸው ትእዛዞቹ ሂዱ ስበኩ አስተምሩ ማለትም ሊሆን ይችላል አጥምቁ ይልና መጨረሻ ደቀ መዛሙርት አድርጓቸው ይሄ ነው ተልኳችሁ የቤተ ክርስቲያን ተልኳ ይሄ ነው ሌላው ሁሉ ይሄንን ለመስራት የሚያግዝ ነው ተአምራቶች ይሄን ለመስራት የሚያግዙ ናቸው ድንቅ ነገሮች ሁሉ የሚከሰቱት ይሄን ለመስራት የሚያግዙ ናቸው ትልቁ ግን የእግዚአብሔር መሻት በመጨረሻ ጌታ ኢየሱስ ክርስቶስ ደግሞ ሲመጣ ቤተክርስቲያን የሚጠይቃት ይሄንን አኮምፕሊሽ አድርገሻል ይሄንን ፈጽመሻል ወይ ብሎ ነው ለምን እንሰብካለን እንደው በመድር ላይ ራሱ እስካለን ድረስ ለምን እንሰብካለን ካልን የምንሰብከው አንደኛ ይሄን ወንጌል ይዘን የምንወጣው አንደኛ ፍጹማዊ ደስታ ስለሚሰጥ ነው ፍጹም የሆነ ደስታ ይሰጣል ይኸውላችሁ በፈለጋችሁት መከራ ውስጥ ለፉ የመከራ ጥግ ያገኛችሁ ወንጌልን የምትሰብኩ ከሆነ ሁሉ ጊዜ ሙሉ ደስታ ከውስጣችሁ ይፈልቃል
ይሄን ከፈለጋችሁ የሐዋርያት ሥራ ምዕራፍ 16 ሄዳችሁ ማንበብ ነው። የሐዋርያት ምዕራፍ 16 ላይ እነ ጳውሎስና ሲላስ ወንጌልን እየሰበኩ ያዟቸውና ይላል ደበደቧቸውና ይላል ጠረቋቸው ኢኔሴንስ እንዲያድርገው ከግንድ ጋር አጣብቀው አሰሯቸው ደማቸው ይፈሳል አልበሉም አልጠጡም ረሃብ አለ መከራ አለ ችግር አለ ተደብድበዋል ግን የውስጣቸው ደስታ ዝማሬ ሆኖ ወጣ ይለናል። ምናልባትም እግዚአብሔር ደስ የተሰኘበት ዝማሬ ቢባል የዛን ቀን እነ ጳውሎስ የዘመሩት ዝማሬ ነው ብዬ አስባለሁ። ምክንያቱም ያሉበት ሁኔታ እንኳን ሊያዘምር ይቀርና ወደ ማጉረምረም የሚመራ ነው። ያሉበት ሁኔታ እንኳን መዝሙር ሊሰጥና የሚታሰብ አይደለም። ግን ሰዎቹ ወንጌልን በመስራት ላይ የተጠመዱ ስለነበሩ የእግዚአብሔር ደስታ በውስጣቸው ሙሉ ነበር። ክብር ለኢየሱስ ይሁን። ስለዚህ እንዲህ አይነት የሚፈልቅ ደስታ እናንተ ሞክራችሁት ይሆናል። ወንጌል ሰብካችሁ የተመለሳችሁ ቀን የሚሰማችሁን ደስታ የፈለገ ተአምር ይመጣ ደስ አይላችሁ። ወንጌል ሰብካችሁ አንድ ሰው ጌታን ሲቀበል የምታገኙትን ልባዊ ውስጣዊ ደስታ አሁን አዲስ ብሔራዊ ሎተሪ ያወጣው 50 ሚሊዮን ብር ኪሳችሁ ቢገባ አትደሰቱ። ልንገራችሁ የዚህ ዓለም ነገር ለጊዜው ያረጋችሁ በተለይ ለክርስቲያን ባይዘው ለክርስቲያን የዚህ ዓለም በረከቶች ምናምን ሲመጣ ማለት ነው ለጊዜው ያነቃቃቸዋል እንጂ አያስደስታቸውም። ክርስቲያንን አያስደስትም። ለምሳሌው አለ ሌላ ነገር የሚፈልገው አለ የክርስቲያን አይደንቲቲ የሚፈልገው ሌላ ነገር አለ። እሱ ምንድነው ካላችሁ በመንፈስ የሆነውን ደስታ ሰማያዊውን ደስታ ለክብር የሆነውን ደስታ እሱን ይፈልጋል። እሱ ደግሞ የሚገኘው መቼ ነው ካላችሁኝ ወንጌሉን ይዘን ስንወጣ ብቻ ነው። ወንጌሉን ይዘን ወጥተን ወንጌሉን ተናግረን ስንመለስ ቤታችን በሙሉ በደስታ ይሞላል። ክብር ለኢየሱስ ይሁን። ስለዚህ ይሄን የምናደርገው ዝም ብለን አይደለም። ሌላው ለምን እንሰብካለን ለምን እንወጣለን ካልን ራሳችንንም ከጥቃት ለመከላከል ነው። ቤተክርስቲያን ዝም ብላ ቁጭ ካለች አጅረው ይመጣል። ለካ አሁን በዚህ ዘመን እንደሚታየው ማለት ነው ቁጭ ብሎ እዛጋ በመንፈስ ያወቀ አብሮ ተካፍሎ ይሄዳል ሳይወጣ ማለት ነው። ወንጌልን የምትሰብክ ቤተክርስቲያን ግን አብሯት ቁጭ አይልም በፍጹም አይቀመጥም። ለምን ካላችሁኝ ገና ከውጭ ወድቃል። ድሮ ለምንድን ነው ከውጭ የሚወድቀው? ሁሉም ሰባኪ ስለነበረ ነው። በተለይ አዳዲስ ክርስቲያኖች በሙሉ ሰባኪዎች ናቸው። ድሮ እንግዲህ የምታውቁ ከሆነ በዚህ በተለይ እስከ 80ዎች እስከ 90ዎች ምናምን ድረስ የነበረው ጊዜ በጣም ፋየር ነው እና ውጭ ነው የሚወድቀው አጋንንት። ምን ተቀይሮ ነው? የእግዚአብሔር ኃይል የእግዚአብሔር ስልጣን ተቀይሮ ነው አሁን አዛማ ያወድቀው ነው? ሰይጣን ስለሌለ ነው ወይስ አጋንንት ያለበት አሁን እዛ ስለሌለ ነው? አይደለም። በሁለት ነገሮች ነው። አንደኛ ወንጌሉ ስለተበረዘ ነው። ማለት እንደ ዶሮው በፓሽን በኃይል ኢየሱስ ያድናል ብሎ ብቻ መስበክ ቀርቶ ማመቻመች እየመጣ ስለሆነ ነው። ሁለተኛው ደግሞ ጭራሽ በተለይ ብዙ አብያተ ክርስቲያናት በቃ ደሴት ሆነው ቁጭ ብለዋል፣ ገዳማት ሆነዋል። ገዳም ባይዘው ይመቸዋል። አጅሬ በጣም ነው የሚመቸው። ገዳም ይመቸዋል። ችግር የለም። ወደዛ ነው ትኩረቱን ሁሉ ያደርጋው። ችግር የለም። አስሮ ቁጭ ያደርጋል። ችግር የለም። ወንጌል ይዘህ የምትወጣ ግን ብትንትኑ ነው የምታወጣው። ሰፈሩ ሁሉ ይታወቃል። ወንጌል ይዘን የምንወጣ ከሆነ ሰፈሩ ሁሉ ይታወቃል። መታወክም ደግሞ አለበት። ለምን መሰላችሁ? የሰይጣን ሰፈር ማተራመስ የሚቻለው በዚህ ኃይል ብቻ ነው። በዚህ ሰይፍ ብቻ ነው። በዚህ ወንጌል ብቻ ነው። በምንም አይነት መንገድ በሌላ አይደለም። ወንጌሉን ይዘን ስንወጣ የሰይጣንን መንደሮች ሁሉ እናፈራርሳለን። ጌታ ኢየሱስ ክርስቶስ እንዲህ አለ፣ በዚህ ዓለት ላይ ነው የሚለው ባይዘው በዚህ ዓለት ላይ ቤተክርስቲያኔን መሰርታለሁ አላለም። ብዙ ሰዎች እንደሱ ይያሉ ያነቡታል። በዚህ ዓለት ላይ ቤተክርስቲያኔን ገነባለሁ ነው ያለው። እሰራለሁ ማለት የእንግሊዘኛው የሚለው ገነባለሁ ወይም እሰራለሁ ይልና የገሃነም ደጆች አይቆቆሟትም።
ለምንድነው የማይቋቋሟት? የገሃነም ደጆችን ማንቀጥቀጥ የሚቻለው በወንጌሉ ኃይል ነው። ክብር ለኢየሱስ ይሁን። ወንጌል ስላላት ነው የገሃነም ደጆች የማይችሏት አይደል? ለሌላ አይደለም እኮ ትገባለች። የገሃነም ደጆች ማለት እኮ መርካቶ ነው። የገሃነም ደጆች ማለት እኮ ጌጃ ነው። የገሃነም ደጆች እኮ ማለት እንትና ታውቁታላችሁ አይደል? ይሄ ማታ ማታ በተለይ አሁን በርግጥ እየፈራረሰ ነው፣ ሰፈሩም እየፈራረሰ ነው። ግን የገሃነም ደጆች የሚባሉ እዚህ ከተማ ውስጥ በጣም ብዙ ነበሩ አይደል እንዴ? እናንተ ታውቃላችሁ። እዚህ አካባቢ በተለይ እዛ ውስጥ ሁሉ ይገባል ማለት ነው። የገሃነም ደጆች አይቋቋማትም ማለት ቤተክርስቲያን እዛ ገብታ ሰዎችን እየነጠቀች ታወጣለች ማለት ነው። ወደ ገሃነም ነው እነዛ ሁሉ የገሃነም ደጆች ናቸው። ባይዘው እነዚህ የዳንስ ቤቶች፣ ጠላ ቤቶች፣ ጠጅ ቤቶች፣ ናይት ክለብ፣ ሬድ ላይት፣ ዳርቲ ኮርነርስ ምናምን የሚባሉት በሙሉ የገሃነም ደጆች ናቸው። ሰዎችን እያጠመዱ በሱስ በመናመን ውስጥ ካደረጉ በኋላ ሴተኛ ዳሪ ምናምን ካደረጉ በኋላ ወደ ገሃነም እሳት ምንም ያለ ምንም ድርድር ወደ ገሃነም እሳት የሚሸኙ ማለት እነሱ ናቸው የገሃነም ደጆች። ቤተክርስቲያን ደግሞ እነሱ አይቋቋሟትም። እነሱ ጋር እየገባች ነጥቃ ምን ታረጋለች? ታወጣለች። ምን ስላለ? ይሄ የተሰጠ ስልጣን ስላለ። ስልጣኑ ምንድነው? ወንጌል ይባላል። ወንጌል ይባላል። ክብር ለኢየሱስ ይሁን። ይህ ወንጌል ለኛ ተሰጥቶናል። 4 ጥያቄዎችን ልጠይቅና እጨርሳለሁ። ወንጌሉን ለመስበክ ፍቅር ግድ ሲለን ይሰማናል? ይሄ ለራሳችን ምን መልሰው ጥያቄ ነው። ፍቅር ግድ ይለናልን? እንደው እነዚህ እኮ እየጠፉ ነው ብለን ፍቅር ግድ ብሎን እንወጣለን? ለወንጌል እየወጣን ነው? ሁለተኛው ጥያቄ ክርስቶስ ሕይወቱን የከፈለበት መሆኑን ተገንዝበን እንሰብካለን? ስንሰብክ ዝም ብላ ቤተክርስቲያን ስለላከችን ወይ የሆነ ገንዘብ ስለሚከፈለን ወይ በሆነ ምክንያት ነው ወይስ ክርስቶስ በመስቀል ላይ የሞተበት ጉዳይ ነው ብለን አስበን ትልቅ ነገር መሆኑን አስበን ነው እየሰበክን ያለ ነው? ስንወጣ ለወንጌል ስርጭት ስንወጣ ያው ጌጃ በጣም በዚህ የታደለች ነች። ሁሉ ጊዜ ስለማይኔ ደስ ይለኛል። ሁሉ ጊዜ ነው የወንጌል ስርጭት የሚወጣው እዚህና በጣም ደስ ይላል። ባይዘው ከላይ መጣ አልመጣ የእግዚአብሔር ችግር የለበትም። ዋናው ነገር ወጥቶ ወንጌሉን ለሰዎች ማድረስ ነው የኛ ስራ። ከዛ በኋላ ሌላ ኃይል አለ የሚሰራ ሰማያዊ ኃይል። ክብር ለኢየሱስ ይሁን። ግን ስንሰብክ ግን እነዚህ ነገሮች እየተሰሙን ነው ወይ? ሌላው ሶስተኛው ጥያቄ ይህን ስልጣን ተደግፈን ነው ወይ እየሰበክን ያለ ነው? በእውነት ይሄ ስልጣን እንዳለን እንደ ባለ ስልጣን ነው የምንሰብከው ወይስ ፈራ ተባ ያልን ነው? በፍጹም መፍራት የለብንም ነው የሚለው ቃሉ። በፍጹም። ምክንያቱም ይሄ ሁሉ ስልጣን የኛ ከሆነ ለምን እንፈራለን? ይሄ ተሰምቶን በስልጣን ነው እየሰበክን ያለ ነው ወይስ እየፈራን አይ ይሄኛው አደገኛ ነው ያኛው ይያል? ሁሉም ቦታ ገብተን በስልጣን እየሰበክን ነው? ይሄንን ለእናንተ ተዋለሁ። የመጨረሻው ጌታ ከመምጣቱ በፊት ሊመጣ ነው። ጌታ መጨረሻ ላይ ደርሷል። ጌታ ከመምጣቱ በፊት ይሄንን ስራ ሰርተን ኢየሱስ ሲመጣ በፊቱ ከሚቦርቁት ጋር ለመሆን ተዘጋጅተናል? ቶሎ ጨርሰን ስራችንን ጌታን ለመጠበቅ ተዘጋጅተናል? እነዚህን ጥያቄዎች እናንተ መልሷቸው። ጌታ ይባርካችሁ። ጨርሻለሁ።